አስደንጋጭ ዜና! ዝና ከእስር ቤት አመለጠ። ከመድብል ጋር ተናነቁ፣ ተጋደሉ። ቤተሰብ ተበጠበጠ፣ ጉድ ፈላ። የቅድስትና የብሩክ ሰርግ ቀረ። በስተመጨረሻ ካሌብ አቶ ዝናን ከእስር ቤት አስፈታው። ከዚህ በኋላ እኔ የምልህን ነገር በሙሉ ታደርጋለህኝ። እናም ደግሞ በቀላችንን በስነ ምግባሩ እንበቀላለን ብሎ ቃል አስገባው እና በስተመጨረሻ ከእስር ቤት አምልጦ ከመድብል ጋር ትንንቃቸውና መገዳደላቸው በእጅጉ የከፋ ሆኗል። ኤደን ወደ ቤት ተመለሰች። ላደረግኩት ነገር በጣም ይቅርታ አድርጉልኝ። እውነት ለመናገር ሆን ብዬ ሳይሆን የሰው ልጅ ለልጆቹ ሲል በጣም ብዙ ነገር ያደርጋል። እናም እኔም ቢሆን ለልጅ ብዬ ነው ያን ሁሉ ነገር ያደረግኩት እንጂ ሆን ብዬ አይደለም። እና እኔም ላደረግኩት ነገር እጅጉን በከባዱ ተጸጽቻለሁኝ ይቅርታ ብላ ስትጠይቅ ዳጣ ጉዳ ፈላች። ምን እያልሽ ነው? ቆይ እናንተ አብራችሁ በልታ አብራችሁ ጠጥታ እንዴት ነው ለማህሌት ቃል አቀባይ የሆነችን ሴት እንደዚህ በይቅርታ የተቀበላችሁት? የእናንተስ በጣም የጉር ነው ብላ አለች። ተረጋጊ ዳጣ፣ እውነት ለመናገር የሰው ልጅ ሆኖ የማይሳሳት ስህተት የለም። እሷም ቢሆን መጀመሪያ ለገንዘብም ቢሆን በኋላ ግን እኛን ካየችን በኋላ ሀሳቧን ቀይራ ነበረ። ነገር ግን እድሜ ለማህሌት ሁሉንም ነገር ይዛባት ነው እንደዛ ያደረገችው። እና በእናትሽ ተረጋጊ ብሎ ሲላት እሺ እረጋጋለሁ፣ ለነገሩ እናቴን የታቅና በእናትሽ ትለኛለህ ብላ ዳጣዬ በጣም ከፋት። ቅድስቴ እቅፍ አደረገችና አታስቢ፣ በቅርቡ ሁሉም ነገር ይሆናል። ደግሞስ አባትሽ ሁሉንም ነገር አስተካክለዋለሁ እነግርሻለሁ ብሎሽ የለ እንዴ? ለምንድን ነው እንደዚህ የምታስቢው? እንደዚህስ የምትጨነቂው? የእውነት እኔ ካንቺ ይህንን አልጠብቅም ብሎ አላት። እና ከዚህ በላይ ምንድን ነው የምትፈልጊው? እስኪ ንገሪኝ። ተረጋጊ እባክሽን። እኔ ላንቺ ብዬ በጣም ብዙ ነገሮችን አድርጊያለሁ፣ ብዙ ነገሮችን ሰርቻለሁ። ስለዚህ ይቅርታ አድርጊልኝ እያለች ለመነች። እሺ ለይቅርታው ችግር የለብኝም፣ ሁሉንም ነገር ይቅልል እችላለሁኝ። ግን ደግሞ እንዴት ነው ኤደንን ይቅርታ የምላት? ይቅርታስ የማደርገው ብላ አለች። በቃ ምንም እኮ ችግር የለውም፣ መሆን ያለበት በሙሉ ይሆናል። እናም እባክሽን ይቅርታ እያለች አለች ማህሌት። ከዚህ በኋላ እኔ እንግዲህ ታዋቂዋ ማህሌት ናት። ከዚህ በኋላ ያ የተረገመ አውሬ ዝናም የለም። የዝናን ቦታ ተክታ የምትሰራው ወይዘሪት ማህሌት ናት እያለች በጣም ደስ አላት። ምን ነው ተረጋጊ እንጂ ብላ ስትላት ኤፍራታ ኧረ እባክሽ አሳስቦሽ ነበር እንዴ? ትሰሚኛለሽ? አሁን አርፈሽ ትቀመጪ ከሆነ አርፈሽ ተቀመጪ፣ አይ የምትይ ከሆነ ደግሞ ነገሮች እየተባባሱ ይመጣሉ። እናም አርፈሽ ብትቀመጪ ይሻልሻል ብሎ አላት። ምን ማለት ነው ደግሞ ይሄ? በቃ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ ምንም ልጨምርም ሆነ ልቀንስም የለኝም ብሎ አለም። ብሩክና ቅድስቴ እንዴት ነበረ የሙሽራውን ልብስ መረጥሽ ወይ ብሎ ሲላት ብታይ ከንዳጣ ገውኜ ስመርጥ ግን ደግሞ የእውነት ማንኛው ይሁን የሚለው በጣም ይከብዳል። እና አንተ ታማርጠኛለህ ብላ ስትል ምን ብለሽ ነው? ከየት ወዴት ነው የምመርጠው? ይህንንማ ለእናንተ እኛ እኮ ታውቂያለሽ የወንድ ሚዜ እንኳ አልመረጥንም እንዴ። ለምን ሲባል አላውቅም። በቃ እነሱ በጣም ቢዚ ስለሆኑ ለዛ ነው። ግን ደግሞ ያው የወንድ ነገር ታውቂ የለ አንድ ቀን ራሱ አይፈጅብንም። አይ እውነት ለመናገር እንኳን አንድ ቀን ራሱ አረ ግማሽ ቀን የማይፈጅባችሁ። በቃ እንደዛ ከሆነ ቀስ ብላችሁ ትመርጡታላችሁ እያለ አወራች። ከባዱ ችግር መድብል
የእንትናን ሰውዬ ያዘው። የካሊብ ሙሲሳን ሰውዬ ግጥም አድርጎ ይዞ ትሰማኛለህ? አሁን ከኔ ጋር የምትሰራ ከሆነ ስራ ማለቴ እንደውም በጣም ጥሩ አጋጣሚ ነው የምሰጥህ ብሎ ሲል ምን ማለት ነው? አዎ የምሬን ነው። እኔ በጣም ላንተ ጥሩ ሰው ነኝ አይደለም? ጥሩ አጋጣሚ ፈጥሬልሃለሁኝ። ከዚህ በኋላ መስራት ካለብህ እሰር፣ ስራ ከሌለብህ ደግሞ የራስ ጉዳይ ብሎ አለው። አይ እንደዛ ከሆነማ ስራዬ እቀጥላለሁኝ ብሎ አለ። እባክህ ጠበቃው ሁሉንም ነገር ስላስመለስክልኝ ልሰጥህኝ እወዳለሁ ብሎ ሲለው፣ አይ እንደዚህማ ሊሆን አይችልም። ምን ማለት ነው? በቃ አልኩ አይደለም እንዴ ሞገስ፣ ለምንድን ነው የማትረዳኝ? የእውነቴን ነው ምልክ ማለቴ አለ አይደለ ቤቱን ሳስመልስልህ እኮ ሁሉንም ነገር እቀበላለሁኝ ብሎ አለ። የእውነትህን ነው? አዎ ግን ደግሞ ለአሁኑ ያው ሀብትና ንብረት ብቻ ስለሆነ የተመለሰልህ ምንም ልልህ አልችልም። በጣም አዝናለሁ። ታውቃለህ ለጠበቃው ለካ ከሀዘን በኋላ ደስታ አለ የሚባለው እውነት ነው። እኔና ሉላ እነ ብሩክ ጓደኞቻችን ሙሉ ለሙሉ ተሰቃይተን ነበር። መከራችንን አይተን ነበረ። በትክክል በተለይ ሉላ ይህንን ደስታ ከእሷ ጋር ብታበስር ይሻልሃል። እኔ ደግሞ ምንም ችግር የለውም ብሎ አለው ጠበቃው። በጣም አመሰግናለሁ ብሎ ሞገሴ ወደ ሉላዬ ጋር ሄደ። ሉላ ቤት እያጸዳች ዘፈኗን እያንጎራጎረች ጠበቀችው። ሉላዬ ነይ ቀፊኝ ብሎ ሲላት ምን ነው በባዶ ደግሞ መደሰት አለ እንዴ? እውነት ለመናገር ዛሬማ በባዶ አይደለም እንዴ። ታዲያ ምን ተፈጠረ? እስኪ ንገረኝ። ጠበቃው ጋር ልሄድ ብለኸኝ ነበር የሄድከው ብላ አለችው። አዎ እውነት ለመናገር ጠበቃው እኮ ምን ጠበቃው ዛሬ ሁሉንም ሀብትና ንብረታችን እንድተመለሰ ነገረን። ቤቱ ብቻ ቀረ። እውነትህን ነው? ሉላዬም ጥምጥም አደረገችው። በቃ ይሄ መከራና ስቃይ አብቅቷል ማለት ነው ከዚህ በኋላ። እናም ደስ ብሎኛል ብላ አለችው። አዎ ግን ደግሞ ቤታችን ገና ነው። አታስብ ሞገሴ፣ ምክንያቱም ቤታችን ቢቀር ምንም ቢሆን አያጎዳም። ማለቴ ለራሳችን ሰርተን ገዝተንም ሆነ እንሰራለንም። ነገሩ ሀብቱና ባንክ ያለው ገንዘብ ብቻ ነው ብላ አለችው። እሱስ ተመልሶልናል። ለማንኛውም እነ ብሩክን ሰርፕራይዝ እናድርጋቸው ብሎ ሲል፣ እንዴ የምን ሰርፕራይዝ ነው? ምን እያልሽ ነው ሉላዬ? ማለቴ በዚህ ጊዜ ማለት ፈልጌ ነው። አይ በቃ ሁሉም ነገር እንደተመለሰልኝ ማወቅ አለባቸው። ለዛ ደግሞ አሪፍ ቁርስ እናዘጋጅና ደስታችንን እንግለጽላቸው ብሎ ሞገስና ሉላ አሪፍ ምግብ ሰርተው ቅድስቴን ፕራንክ ካደረጓት። ያንቺ ምግብ አይጥምም፣ ግን ደግሞ አንቺን ላለመቀየም ስንል እንበላለን እያሉ መሳሳቂያ አደረጓት። ቅድስትዬ እባካችሁ ተውኝ፣ የእውነት የማይጥም ከሆነ ለምንድን ነው የማትናገሩት? እኔ ራሴ እኮ ሁሉንም ነገር አስተካክል ነበረ እያለች ስታለቅስ፣ አትጨነቂ፣ እኛ ለማንኛውም ሀብትና ንብረታችን ስለተመለሰ የደስ ደስ ልንገባበዝ ነው፣ ለዛ ነው የጋበዝኳችሁ ብሎ ሲል፣ በጣም ደስ ይላል አመሰግናለሁኝ ብላ አለችው። ምንም አይደለም፣ ይልቁንስ እናንተን ላመሰግናችሁ ፈልጋለሁ። ማን? እኛን? አዎ ብሩክ፣ መድብል፣ ዳጣ እንዲሁም ቅድስቴ ሁላችሁም ብቻ ለኛ በጣም ልዩ ቦታ አላችሁ እና ሁልጊዜም ቢሆን በጣም ነው የማመሰግነው ብሎ ሲል፣ አይ እኛ እኮ ምንም ነገር አላደረግንልህም፣ ደግሞ ጠበቃውን ያደረገልህ ሀቅህም ነው የወጣልህ። ታዲያ ለሀቅህ መውጣት እኛ ተጠያቂ ነን እንዴ? እስኪ ንገረኝ። አይ ባይሆንም እንኳ ግን ደግሞ በጣም ደስ ብሎኛል። ማህሌት በቃ የሀብት ማማ ላይ አሁን ተሸጋገርሽ ማለት ነው። እንዴት ደስ ይላል እያለች ብቻዋን ስትደሰት ኤፍራታ መጣች። ምን ነው ኤፍራታ ደግሞ ዛሬ በእግርሽ ነሽ እንዴ? ያንን የማይረባ እኮ ደላላ አግብተሽ ጉድ ሆንሽ ብላ አለቻት። ትሰሚኛለሽ? እሱ ከኛ በጣም ይሻላል። እናም በጣም ጥሩ ሰው ነው። ምን ፈልገሽ ነው? እኔ እንዳንቺ አይደለሁ። በእርግጥ ያኔ አንቺ አስወጥተሽኛል። ምን ማለት ነው? አዎ ከቤት አስወጥተሽ ጥለሽኛል። እንዲሁም እነዛ የማይረቡ እነ ብሩክና እነ መድብል። ግን ደግሞ ዛሬ አንድ ነገር ልሰጣችሁ እፈልጋለሁኝ። ከዚህ በኋላ ዝና የለም።
እና ሴቷ ዝና ማለት እኔ ነኝ ብላ ምንች ብር ስትል በፍጹም እኔ የሌባ ገንዘብ አልፈልግም ማህሌት፣ ደግሞ ይሄ ነገር በኋላ ላይ ጎዳና ላይ መውደቅሽ ስለማይቀር ይህንን ለጎዳናው ተጠቀሚበት ብላ ኢፍራታ ትታዘገች። ይገርማል። ለካ ጠግብ ጎመን ይጥዳል ይባል የለ? ልክ እንደዛ ሆነችብኝ እኮ እኔ ማህሌት ሁሉንም ነገር አንቦራድጃለሁኝ፣ በጣም ደስ ብሎኛል እያለች ደስታዋን በፈገግታ ሞላችሁ። ኤደንና መድብል የተፋቀሩና የሚዋደዱ ይመስላሉ። እንዲሁም የተሳሳቡ። የምትጠጣበት መጠጥ ቤት ቪዲዮ ምን ነው መጠጥ ትቻለሁ ብለሽ ነግረሽኛል ነበር እንዴ? እውነት ትቻለሁ እኮ ግን ደግሞ አመል አይለቅ አይደል? ሱስ በአንድ ጊዜ እኮ አይለቅም። እያሳሳቀ ብዙ ነገር ያደርግሃል። እና እኔም ሌላ ነገር ከማበላሽንስ አንድ ሁለት እያልኩኝ ነገሮቹን ቀለል እያደረግኩኝ ሱሱን ባቆም ይሻላል ብዬ ነው ብላ አለችው። እሺ ማህሌት ጋር ተገናኝተሽ ነበር? ተው ማህሌትን እኮ ያደረግኳትን ጉድ ብነግርህ። እንዴ ምን ተፈጠረ? ብቻ 280 ሺህ ብር አታልያታለሁኝ። የኔ ልጅ ጣል ባለ ሀብቱ በሽተኛ ናት ብላ በልጅ ልትነግደብኝ ነበረ ግን ደግሞ እኔ ሁሉንም ነገር አወጣጧት። ምን የእውነት እንደዚህ ያደረገች ማህሌት? አዎ እሷ እኮ ገና ከዚህ በላይ ታደርጋለች። ለማንኛውም እኛ ቤት መመለስ ከፈለግሽ ተመለሽ። ምን? እንዴት አድርጌ ነው ቤተሰቡን የማየው? አዎ ኤድም አጥፍተሻል፣ በጣም ብዙ ነገር አድርገሻል። ግን ደግሞ ቅድስቴም በቅርቡ ልትመሸር ነው፣ የቤት አጋዥ እንደሚያስፈልጋቸው ሲያወሩ ነበረ እና አንቺም ሶስተኛ ሚዜ ትሆኛለሽ፣ የቤተሰቡ አባል ትሆኛለሽ፣ ደስተኛም ህይወት ትኖሪያለሽ፣ ልጅሽንም በስርዓት ታሳድጊያለሽ። ይሄ ይሻልሻል ኤደን ብሎ ሲላት እሽ ብላ ተከትለው መጣች። ልክ ከበር እንደገባች ዳጣ እምቢ ዘራፍ፣ ይች እኮ ከሃዲ ናት፣ ይች እኮ የእኛም ቤተሰብ የበተነኝ ናት፣ እንዴት ነው የምታስገባው ብላ ስትል አረ ተረጋጊ። ምን ነው መድብል ብቻ ይችን ልጅ ወደሃት ባልሆነ ምን ማለት ነው እያለ ምግብ ሲበላ ትናለው አታስብ። ምክንያቱም ትንብልህ እንኳ መታ ትልልህ ኤዱን እያጣህ አይደለም፣ ይልቁንስ እኔ እንደፈለጋችሁ እኔ የለሁበትም ብላ ስትል አታስቢ ዳጣ፣ ሁሉም ሰው እኮ ይሳሳታል፣ ደግሞ ስህተትን ያርማል። እሷም ባደረገችው ነገር ተጸጽታለች። ከዚህ በላይ ምን እንድናደርግ ነው የምትፈልጊው? ሁሉም ሰው መቼም ፍጹም እኮ ሊሆን አይችልም። ምናልባት አንቺም እኛም ሁላችንም እንሳሳት ይሆናል ብሎ ሲል እሺ ትልቁ ብሩክ አንተ የፈለግከውን ነገር እናድርግ። ለማንኛውም እኛ የሙሽራ ልብስ እንምረጥ እየተባባሉ ሶስቱም ሲመርጡ እኔ ምልሽ ግን ድንግልናሽ አለ እንዴ ብላ ስትላት አንቺ ምን ማለት ነው? እና ታዲያ የት ሄዳል? እሱም አላውቅም፣ ግን ደግሞ ግን ብሎ ነገር የለም። ያኔ ነበር ፈጣሪ ረድቶኝ አልሆነም። ስለዚህ እኔና ሉላ ብር አምባ ሰበርለው እንላለን። መቼ? የሰርጋችሁ ቀን ነዋ። መቼ እስከሰበረው ዝም አይል። እኛም ደግሞ ወግ ማድረግ ይደርሰናል እያለ ቅድስቴ ይቅርታ ምሳሌዬ፣ እንዲሁም ሁሉም ሰው በጣም በደስታ ተሞሉ። ሉላ